ኤርትራን ከውልደቷ ጀምረው እያስተዳደሩ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ወደ ግብጽ ባቀኑበት ወቅት ሆስፒታል ገብተው ነበር መባሉ ትልቅ ትኩረትን ስቧል። በትንሹ በአመት ሁለቴ ወደ ግብጽ መጓዝ ልማዳቸው ያደረጉት ፕሬዝዳንቱ ወደ ግብጽ ጉዞ ባደረጉ ቁጥር በግብጽ ወደሚገኘው አንድ ትልቅ ወታደራዊ ሆስፒታል ጎራ ሳይሉ የማይመለሱት ለምንድን ነው ስለሚለው ጥያቄም አዲስ መረጃ ወጥቷል። እንመለስበታለን። በሌላኛው መረጃችን ደግሞ ከባድ የጦርነት ደመና ውስጥ በምትገኘው ትግራይ ሌላ አዲስ ራስ ምታት የሚሆን ክስተት እየተዘዋወረ መምጣቱን አነጋጋሪም አስጨናቂም ሆኗል። በትግራይ ጭንብል ያጠለቁ ታጣቂዎች አሰቃቂ እርምጃ እየወሰዱ ነው የተባለ ሲሆን ይህ እርምጃ ምንድን ነው? የትኛው ቡድንስ ነው እርምጃውን የሚወስደው? የሚለውና እየተካረረ ስለመጣው የትራምፕና ኔታንያሁ ግጭት አክለን በዝርዝር ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካላችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሸር ታቆዩ ጋበዝን። ወደ ዝርዝር መረጃው ተሻገርን። እስከ ፍጻሜ አብራችሁን ቆዩ። የ80 ዓመቱ አንጋፋው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ የሚመለሱት እንደሚባሉ ለስራ ጉዳይ ብቻ ሳይሆን ለአጋጠማቸው የጤና እክል ሕክምና ለማግኘት ጭምር እንደሆነ እየተነገረ ይገኛል። ኤርትራን ከወልደቷ እስከ ሞቷ ከኔ ውጪ ማንም እንዲማት አልፈልግም ብለው የሚሉት ኢሳያስ ከውስጥና ከውጭ የፖለቲከኞች ተቃውሞ በላይ ወደ ግብጽ የሚመለሱባቸው የጤና ጉዳያቸው ስልጣናቸውን ሊቀማቸው እንደሚችል እየተገለጸ ይገኛል። ባሳለፍነው ሳምንት ለ3 ቀን ይፋዊ የስራ ጉብኝት ወደ ግብጽ ካይሮ አቅንተው የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሶስተኛው ቀን ካይሮ ወደሚገኘው የግብጽ ወታደራዊ ሆስፒታል አምርተው የነበረ ሲሆን ሐኪሞችን ባደረጉላቸው ምርመራ ፕሬዝዳንት ኢሳያስ አፈወርቂ ደረጃ 5 የመርሳት በሽታ እንዳለባቸው አረጋግጦላቸዋል እየተባለ ይገኛል። የፕሬዝዳንት ኢሳያስ አፈወርቂ የመርሳት በሽታ በግብጽ የአል ኢትሃዲያ ቤተ መንግስት ከፍተኛ ውዥንብርን ፈጥሯል ሲሉም መረጃውን ይፋ ያደረጉት አካላት አያይዘው ገልጸዋል። ደረጃ 5 አልዛይመር አንድ ሰው ራስን ችሎ መኖር የማይችልበትና በዕለት ተዕለት ተግባራትን እርዳታ የሚጠይቅበት ነጥብ ላይ የሚያደርስ መሆኑን ደግሞ በፕሬዝዳንቱ ዙሪያ የሚገኙ የአዲ ያሉ ሰዎችን አስግቷል ሲሉም ገልጿል። ይህ መካከለኛ ደረጃ ወይም ደረጃ 5 ግለሰቦች ከፍተኛ የማስታወስ ክፍተቶችና ግራ መጋባት ደረጃ የሚጀምሩበት ደረጃ እንደሆነም የጤና ባለሙያዎች ይገልጻሉ። የፕሬዝዳንት ኢሳያስ ሆስፒታል መግባት ከተረጋገጠ በኋላም የፕሬዝዳንቱ ትክክለኛ ህመም ምን እንደሆነ ያልታወቀ ሲሆን ህመማቸው አልዛይመር ነው ከሚሉ ሰዎች ባልተናነሰም ፕሬዝዳንቱ ከዚህ ቀደም በምግብ መመረሳት ተጠቅተው እንደነበር እሱ ያስከተለባቸው የጤና እክል ካለ ለማወቅ ነው ሆስፒታል የገቡት የሚሉም በርካቶች ናቸው። አዛውንቱ ፕሬዝዳንት በርካታ ጠላቶች ካሏቸው መሪዎች ተርታ የሚመደቡ ሲሆን በኤርትራ ከሚያራምዱት አምባገነናዊ ስርዓት ጋር በተያያዘም ከፍተኛ የሆነ የደህንነት ስጋት እንዳለባቸው ይታወቃል። ታዲያ በአንድ ወቅት ፕሬዝዳንቱ በድንገት ታመው በአስመራ በሚገኝ አንድ ሆስፒታል ክትትል ሲያደርጉ እንደነበር ያወሱት እነዚህ ምንጮች በወቅቱም ትንሽ ካገገሙ በኋላ ወደ ግብጽ ለስራ በሚል ተጉዘው ወደዚሁ ሆስፒታል አምርተው እንደነበረ በመጥቀስ ከዛው ጋር የተያያዘ ሊሆን ይችላል እያሉ ናቸው። ነገር ግን የፕሬዝዳንቱ ህመም አልዛይመር ሊሆን እንደሚችል በርካታ ግምቶች የተቀመጡ ሲሆን የፕሬዝዳንቱ እድሜ መግፋትም ለበሽታው ሳያጋልጣቸው እንዳልቀረ ታምኖበታል። ልክ እንደ ፕሬዝዳንት ኢሳያስ ሁሉ የአስመራ ሽማምንትም በእድሜ ገፋ ያሉ መሆናቸው የሚታወቅ ሲሆን የውጭ ጉዳይ ሚኒስትሩም ኦስማን ሳላህም እንደ ፕሬዝዳንት ኢሳያስ ሁሉ በመርሳት በሽታ ሳይጠቁ እንዳልቀሩ በግብጽ ባለስልጣናት በኩል ጥርጣሬ እንዳለ ተገልጿል። ከሰሞኑ ከግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ ጋር ጋዜጣዊ መግለጫ ለመስጠት ወደ መድረኩ የወጡት የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህም ከጋዜጠኞች 4 ጥያቄ የቀረበላቸው ሲሆን አንድም ጥያቄ ሳይመልሱ ከመድረኩ መውረዳቸው ደግሞ ጥያቄውን እንዲነሳባቸው አድርጓል። አቶ ኡስማን ሳላህ ለቀረበላቸው ጥያቄ አንዳቸው ምላሽ ሳይሰጡ ከመድረኩ የወረዱበት ምክንያት የባድር ዳለቲ ቢሮ አጣርቶ በአስቸኳይ ሪፖርት እንዲያቀርብ የግብጽ ፕሬዝዳንት ጽህፈት ቤት ማዘዙን አስተማማኝ የመረጃ ምንጮች ይፋ አድርገዋል። ሁለቱ ሚኒስትሮች ጋዜጣዊ መግለጫ ለመስጠት መድረክ ላይ ቢሰየሙም ዶክተር ባድር አብደላቲ 29 ደቂቃ ከ22 ሰከንድ አውርተው ሲወርዱ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳሌ ምንም ነገር ትንፍሽ ሳይሉ ወርደዋል። በቀጣይ መረጃ ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ ምርመራ ሪፖርት ይዞ ወጥቷል። በወርቅ መውጫ ስፍራዎችና በሌሎችም ስፍራዎች እየተፈጸመ ያለው አፈሳ በዝርዝር የሚዳስሰው ዘገባው ከህወሓት ታጣቂዎች ባለፈው ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭንብል ያጠለቁ ታጣቂዎች የህወሓት ወታደሮች ስማቸው ግን አልታወቀም። ግንቦት 17 2018 ዓ.ም በአብይ አዲ ከተማ አቅራቢያ በሚገኘው ሁለት የወርቅ ማዕድን ማውጫ ቦታዎች አባግባና ሩባ ሀዛ ከሚገኙ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የተሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈሱ ቢቢሲ ትግረኛ ከተጎጂና ከተጎጂ ቤተሰቦች መረጃ አግኝቷል። የአራት ልጆች አባት የሆኑት አቶ ሰለሞን ኃይለ ማርያምም በአብይ አዲ ከተማ ለሌሎች ሰዎች ድንጋይና አሸዋ በአህያ በመሸከም የቀን ስራ ጉልበት የሚተዳደሩ ነበሩ። ነገር ግን እንደተለመደው ለስራ ከወጡ በኋላ እሱና ያጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቦቻቸው ለቢቢሲ ገልጸዋል። ባለቤቱ ወይዘሮ መድረ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ነው የወሰዱት። የምሰራበት ቦታ መንገድ ላይ ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አይቻለሁ። እዚያ መኪና ውስጥ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጥቻለሁ ትላለች። ከዚያም በኋላ ባለቤቷ ከማቅነጣል አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘችም ትገልጻለች። በጣም ተጨንቀናል። ልጆቹ ናፍቀውታል። አባታችን እያሉ እያስቸገሩኝ ነው። ልጆቹን የሚረዳ አንድም ሰው የለም። ሰለሞን ልጆቹን ትቶ እዚያ ውስጥ የመግባት ፍላጎት የለውም። በኃይል ነው የወሰዱትም ትላለች።
ዘካሪያስ ከወርቅ መውጫው አካባቢ ፊታቸው በተሸፈኑ ታጣቂዎች በኃይል ከታፈሱ በመቶዎች ከሚቆጠሩ ወጣቶች መካከል አንዱ ነው። በአፈሳ ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚናገረው ዘካሪያስ ከጣንቋ በርገለ፣ ቀይህ ተክሊና አብይ አዲ ወረዳዎች የመጡ 500 ሰዎች ወደ አብይ አዲ ከተማ መዘጋጃ ቤት፣ ከቆላ ተንቤ የመጡ 200 ሰዎች ደግሞ በአብይ አዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታ ወዳለቀለት ህንፃ በታጣቂዎች መወሰዳቸው ይነገራል። ቢቢሲ ትግረኛ ያነጋገራቸው ሌሎች ሰዎች ደግሞ ከታፈኑ በኋላ ለከተማ ፖሊስና ለጸጥታ አካላት እንዲሁም ለአብይ አዲ ከተማ አስተዳደርና ወረዳ አስተዳደር እንዳስረክቧቸው ይናገራሉ። በአብይ አዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትል እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳላቸውም ጨምሮ አስረድተዋል። ከማዕድን ቁፋሮ የተያዙ ወጣቶች ወደ ትግል ነው የምትሄዱት አሉን። ልብሳችንን ሳንለብስ ራቁታችንን ያለነው፣ እቃችንና ሞባይላችንም ሳንይዝ ከስራ ነው ያፈሳችሁን። ልብሳችንን እንኳን እንልበስ አልናቸው። እነሱ ግን አያገባንም አትሄዱም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄዱ ጦርነቶች የቤተሰብ አባላቱን መስዋዕታቸውን ገልጾ ከጣራ በኋላ መለቀቁን ተናግሯል። ከዚያም በኋላ አውቶቡስ፣ ኦራልና አይሱዚ መኪኖችን አመጠው ጭነው ወደ ሌሎች ቦታዎች እንደወሰዷቸው ቢቢሲ ያነጋገራቸው ተጓዦች ይናገራሉ። የአርሚ 60 የትግራይ ክልል ኃይሎች ምክትል አዛዥ ኮሎኔል ዘልዑል ማቲያስ ለቢቢሲ በሰጡት ምላሽ የሚመሩት ቡድን በአባግባ አካባቢ ተሰማርቶ እርምጃ እንደወሰደም ገልጸዋል። በአካባቢው ሰፊ ማዕድን ወረራ አለ። እዛው አካባቢ የነበሩ ወጣቶችን ኦፕሬሽን በማካሄድ በትናቸዋል። በሩብ ባህዛና በአባግባ የነበሩ ወጣቶች ለሌላ የጸጥታ ችግር በጣም አስቸጋሪ ስለነበር እርምጃ ወስደናል የሚል ምላሽ ሰጥተዋል። ወጣቶቹ ማይቀነጣልና ዕዳጋ አርቢ መካከል ወደሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተም ለቀረበው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉ መልሰዋል። በሌላ መረጃ ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ሲሉም ኔታንያሁ ትራምፕን አስጠነቀቁ። ኢራን ላይ ተባብረው ጦርነት የከፈቱት አሜሪካና እስራኤል አሁን ከባድ ተቃርኖ ውስጥ ገብተዋል። ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት ማድረጋቸውን ተከትሎ አሁን አሜሪካና እስራኤል ሆድና ጀርባ ናቸው። አሜሪካ ስምምነቱን እንፈጽም ብላ ለእስራኤል ስታማክራት፣ እስራኤል በበኩሏ አይሆንም፣ ያልጨረስኩት የቤት ስራ አለ፣ የደህንነት ስጋት አልወረደም፣ ስለዚህም እናንተ ተስማሙ፣ እኔን ተውኝ ማለቷ ይታወቃል። አሜሪካ ከኢራን ጋር ስምምነት ፈጸመች። ይህንን የእስራኤል አቋም ተከትሎ ፕሬዚዳንት ዶናልድ ትራምፕ እስራኤልና መሪዋን ወቅሰዋል። አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር። ኔታንያሁ ጥሩ ጓደኛዬ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለው አስፈሪ ቦምብ ጥቃት አበሳጭቶኛል ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዚዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል። እስራኤልም ዛሬም በሊባኖስ ጥቃቷን ፈጽማለች። አሁን ላይ በአሜሪካና በእስራኤል መካከል መቃቃሮች የታዩ ሲሆን አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር ሲሉም ትራምፕ መግለጻቸው ደግሞ ከፍተኛ መነጋገሪያ ሆኗል። ኔታንያሁ ጥሩ ጓደኛ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለው አስፈሪ ቦምብ ጥቃት አበሳጭቶኛል ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዚዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል።